የአብሪ ኮከብ ሆና እለቱን ያሳለፈች እህት ጋብዣለሁኝ። ጁማ የመጨረሻ ፈተናቸው ነው። ቅዳሜ ግራጁዌሽን ተነስታ ጠዋት ቁርስ አደረችና ልትወጣ ስትል መጥመጣ ዋንጫውም ሰርቲፊኬቱም አራስ ቤት መጣላት። ዋጅቤ ነው ሁሉም ነገር በቃ ማድረግ ያለብኝን እያደረኩ እየኖርኩ ነው ያለሁት። 5 ልጅ ነኝ ራሴ ብቻዬን። 6ኛ ልጅ ነው። 5 ልጆች አሉ። እንደገና 5 ሌላ ልጅ 10 በያች በይ። አንዳንዴ አቦሄ ሙጭጭ ቤት ላለሁኝ አንዳንዴ ፋታ ስጡን ስጡኝ እንግዳ በተመረኩባቸው እንትኖች ከፕራክቲስ ያለፈ ብዙም አልሰራውም። ልጆቼ ላይ ነው የሰራው። አንድም ነገር አታጓደልም በኔ ሀቅ። አላህ ሁሉም እንደዋና አላህ ይቀበላት። ውጭ ያለው ሰው ግን ይሄንን ሁሉ አያውቅም የሚመስለን። በቃ ወታደር ሲባል መፍራት፣ መሸማቀቅ፣ ሁሉንም የሚገድል ሁሉንም የሚያስፈራራ የሚያስር እንደዛ ነው አድርገን የምንወስደው። እኔ ለምሳሌ 9 ጊዜ ቆስያለሁ። 9 ጊዜ ይሄን ተም ጠባሳለ እሱን ጥይት የወታደር ባለቤት መሆን ስሜቱ ይመስላል። ምርጥ ባል ነው ያለኝ። እሱ ነው የሚገፋፋኝ እንዲያውም። የተወደዳችሁ ተመልካቾቻችን እንደምናላችሁ። እሁድ ከሰዓት ላይ ነው የምትገኙት። መወዳችንን በመከታተል ላይ ነው የምትገኙት። የተለያዩ ስብናዎችን ወደ እናንተ የምናደርስበት የምናስተዋውቅበት የእንግዳ ሰዓት ላይ እንገኛለን። እንግዲህ ባለፉት ሳምንታት ከተለያዩ የትምህርት ተቋማት ከፍተኛ ውጤት ያመጡ ተማሪዎችን ወደ እናንተ እያደረስን እንኳን ደስ ያላችሁ እያልን ነበረ። ዛሬ ደግሞ እንግዲህ ወደ ኢማን ኢስላሚክ ኮሌጅ ጎራ ብለን መስከረም 17 ምርቃት አድርገው ነበር። በዛ ምርቃት እንግዲህ አብሪ ኮከብ ሆና እለቱን ያሳለፈች እህት ጋብዣለሁኝ። ከነሱ ጋር ቆይታ እናደርጋለን። ምርቃቱ ሂደቱ የትምህርቱ ጊዜ እንዴት እንዳለፈ እንጫወታለን። የቤተሰብም ጨዋታ ይኖረናል፣ ቆይታ ይኖረናል። አብራችሁን እንድትሆኑ ግብዣችን ነው። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት አላችሁ? እንኳን ደህና መጣችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። ተመልካች ጋር መታወቅ ስለሚኖርብን ካንቺን ጀምርና ተውውቅ እናድርግ። ስሜ ራህማ ጀማል መሐመድ እባላለሁ። ተወልጄ ያደግኩት ነቀምት ከተማ ነው። ወለጋ ነቀምት ዋና ከተማ ማለት ነው። 4 ወንድሞችና 3 እህቶች አሉኝ። እኔ 4ኛ ሴት ነኝ። ለቤቱ 4ኛ ልጅ ነሽ? 8 ነን። ኦኬ። ለቤቱ 4ኛ ልጅ ነሽ? አዎ፣ ማለት 4ኛ ሴት ነኝ። 8ታችሁም ሴቶች ናችሁ? 4 ሴት 4 ወንድ። ማሻአላህ። እንደኛ ቤተሰብ እኛም እንደዛ ነን። ተዋጽኦ የተሟላበት እንደዛ ነው። 4 ሴት 4 ወንድ ደስ ይላል። ምንም ይጎደል የለም። እንኳን ደህና መጣሽ። እንኳን አብራችሁ እንታወቅ። እሺ፣ እኔ መቶ አለቃ ያስፋው እባላለሁ። ኦኬ። ወሎ ክፍለ ሀገር ደሴ ነው የተወለድኩት። ከወሎና ከነቀምት ትንሽ ከሰሜንና ከምዕራብ ያው ተሳስበን አዲስ አበባ ላይ ደስ ይላል በጣም። ቆይታችን የተዋበ ነው የሚሆነው። በዚህ አጋጣሚ እንግዲህ ትንሿ ኢትዮጵያን ነው ይዘን የቀረብ ነው። ቀደም ሲል ለማለት እንደሞከርኩት ባለፈው ሳምንት ኢማን ኢስላማዊ ኮሌጅ ምርቃት ነበረ። በዛ የተገኘውን ድል ውጤቱን ምናምን በደንብ እናወራለን። ከዛ በፊት ግን ቤተሰባዊ ቆይታ እናድርግ። ምን ያህል ጊዜ ሆናችሁ በጋብቻ? ቢስሚላህ ያው 14ኛ ዓመታችን ነው። 14 ዓመታችን ነው። 14 ዓመት ውስጥ የ14 ዓመትና ትንሹ የ6 ዓመት የ5 ልጆች አፍርተናል። ነቀምት ለተወሰነ ጊዜ ከኖርን በኋላ ያው አዲስ አበባ ነው። እኔ እዚህ ስለነበረ መጀመሪያ የምኖረው ወደ አዲስ አበባ መተን ያው አሁን እዚህ አዲስ አበባ ነው የምኖረው። ቤታችን እንግዲህ በ5 ልጆችና በእኔና በሷ አጋፋሪነት ያው ኑሮን እንኖራለን። በተጓዳኝ ያው እሷም ትማራለች። ቤት ውስጥ ለትምህርት እና ለዓለማዊና ለአኺራ የሚሆኑ እውቀቶች ላይ ያው መርሃችን ጠበቅ ያለ ነው። እሷ ደግሞ ለትምህርት ላይ በጣም ጎበዝ ነች። እነሱ 4ኛ ዋንጫዋ ነው። 4ኛ ዋንጫ? አዎ። በምን የመጀመሪያው በኮምፒውተር ሳይንስ ተሸላሚ ናት። ከየት? ነቀምት
ሪፍት ቫሊ። ከዛ በፋርማሲም ዋንጫ ተሸላሚ ሆና ነው ዲፕሎማ የተመረቀችው። ኤችኦ እንደዚሁ ዲግሪ ዋንጫ ተሸላሚ ሆና ነው። አሁን ኢማን የመጀመሪያው ዲፕሎማ ዋንጫ የዩኒቨርሲቲውን ዋንጫ ወስዳለች። አሁን ደግሞ አድቫንስ ዲፕሎማው ላይም እንደዚሁ ያው እናንተም እንዳያችሁት ከፍተኛ ውጤት በማምጣት የዋንጫ ተሸላሚ 18 ነው 17 ኮርሶችን ስትሪት ኤ 18 ኮርስ ያው እንደዛ ነው። እና በዚህ ላይ ደግሞ ያው 5 ልጅ እኔም ሌላ 5 ልጅ ነኝ ራሴ ብቻዬን። ስድስተኛ ልጅ ነው 5 ልጆች አሉ። እንደገና 5 ሌላ ልጅ 10 በያች በይ። ይሄ ደስ ይላል። ይሄ ማመን ጥሩ ነው። ብዙዎቹ አያምነው። አይ በጣም ጠንካራ ሰው ነች። አንድ ነገር ከያዘች ዳር ለማድረስ በጣም ትለፋለች። እንደውም አንዳንድ ጊዜ እኔ አሁን ልጆች የሷ ትምህርት አለ ስትመጣ የራሷን ታደርጋለች። ልጆች ከትምህርት ቤት ሲመጡ ታስጠናለች። ሌላ ክላስ ነው ቤት ውስጥ ማስጠናት አይደለም፣ ሌላ ክላስ ነው። ሌክቸር ትጀምራለች። ከዛ እንደገና ቂርአት አለ። እንደዚህ ነው በቃ የቤቱ ሀያት እንደዚህ ነው። እና አንዳንዴ አቦ ይሄ ሙጭጭ ቤት ላለሁኝ አንዳንዴ ፋታ ስጡን እንጂ እና ያው በጣም እደሰታለሁኝ። ሀቂቃ በጣም አደክመን በጣም ጎበዝ ነች። በዚህ ላይ ደግሞ የኔም ሀቅ ተጓለው አይደለም እንደ ማወራ ያው የምፈልገው ነገር እኔ ያው ወታደር ስለሆንኩ በጣም እያንዳንዱ ነገር ለምን ሆነ እንዴት ስትሪክትሊ ነው። አዎ ኢቭን ከውጭ እንኳን ስገባ ህግ ያው ወታደሮች ህጋቸው ብዙ ያለፉበት ላይፍ ስለሆነ እና ያው ሁሉ ተቋቁማ ነው ይሄ ሁሉ የወጣው እዚህ ደረጃ የደረሰችው። ወደፊትም ኢንሻአላህ ትገፋለች። ለኡማ በሚጠቅም መንገድ ትገፋለች ብዬ አስባለሁ። እኔ ምን እንደዛ ነውና ኮሌጅ ናት ራሷን ቻለች። ልጆቿም ደግሞ ያው ሁሉ ጊዜ በትምህርት ቤት ያሸልሟታል። በመልካም ወላጅነት ትምህርት ቤት ላይ በጣም ተሳትፎ ታደርጋለች። አሁን መንግስት አንድ አደረገው ድሮ ትምህርት ቤቶች የራሳቸውን የትምህርት እንትን በሚያተሙበት ወቅት እየገመገመች ልጆች ይሄንን አይማሩም ትክክል አይደለም እያለች ሁሉ የትምህርት እንትናቸው ትምህርት ፖሊሲውም ላይ ትገባለች። አዎ እንዲታረሙ ያደረጋቸው የትምህርት ሳብጀክቶች ሁሉ አሉ። እንደገና እንዲታተሙ ያደረጋቸው አሉ። እና ትምህርት ቤቱን በጣም በትልቅ እንትን ነው የሚያያት። በየአመቱ በትምህርት ቤቱን በልጆቿ ተሸላሚ ናት። ልጆቹ ሜዳሊያ ተሸላሚዎች ናቸው። እንደውም በቀደም እስማኤል የሚባሉ ልጃችን ሁልጊዜ እሱ ሜዳሊያ ተሸላሚ ነው። እናቱን አየና ሜዳሊያዎቹን ሰብስባ መጣና ማማ በሜዳሊያ አንቺ አበልጭኝም ዋንጫ ብቻ ነው ኢንሻአላህ ዘንድሮ ደግሞ እኔ ዋንጫ አመጣለሁ አላት። እና ያው ቤቱ የሜዳሊያና የዋንጫ ቤት ነው። በጣም ነው የሚገርመው። ስለ ውትድርናው እመለሳለሁ ኢንሻአላህ። ከሷ ጋር ደግሞ ትንሽ ልቆይ። እንዴት ቻልሽበት ባክሽ? ይሄ ሁሉ የተወራው ነገር እውነት ነው? መጀመሪያ ካንቺ እንስማ። እኔ ያው ኃላፊነቴን እየተወጣው ነው። አይታወቀኝም እንደዚህ ልዩ ነገር ምናምን አይመስለኝም። ያው ዋጅቤ የኖርሽ ነው ዋጅቤ ነው ሁሉም ነገር በቃ ማድረግ ያለብኝን እያደረግኩ እየኖርኩ ነው ያለሁት። በልጆቹም ጉዳይ ላይ በሱም ላይ መጀመሪያ የእናትነት ትርጉም ከእናቴ ነው እንትን ያልኩትና አባቴን በጣም ነው የምታከብረው። ከሷ ብዙ የወሰድኳቸው ነገሮች አሉ። በጣም ያሻደግሽው ነገር አግዞሻል። እናቴ ኑሪቱ ሱሌማን ትባላለች። ምርጥ እናት ነች። አባቴን በጣም ታከብረዋለች። በጣም እሱም በጣም ይወዳታል። ጥሩ ነገር እያየሁ ነው ያደግኩት። ስለ ልጆቹ ደግሞ እንግዲህ ያው እኔ አላውቀውም ማድረግ ያለብኝን እያደረኩ ዋጅቤን እያደረኩ ያለው ይመስለኝ፣ ግን አይታየኝም። ያው በትምህርትና በቁርአን ጎበዝ እንዲሆኑ ነው የምፈልገው። ኃላፊነቴን ነው የምወጣው። በተመረኩባቸው እንትኖች ከፕራክቲስ ያለፈ ብዙም አልሰራውም። ልጆቼ ላይ ነው የሰራሁት ማለት ነው። ተምረው የመጡትን ነገር እንደ ድጋሚ ነው የምጠይቃቸው። ያስረዱኛል፣ እንዲያስረዱኝ ነው የማረጋቸው እንጂ እኔ ምን ተማራችሁ ምናምን ብቻ አይደለም፣ እንዲያስረዱኝ ነው ማለት። ምን ያህል ገብቷቸዋል የሚለው? አዎ ምን ተምራ መጣለዋለሁ። የሆነ ሳብጀክት ይነግረኛል። እስቲ ምን ተማርክት? በቃ ሳያስረዱኝ አያስቀምጡም ደብተር ማለት ነው። በዚህ ሁኔታ ነው ያስኳቸው እነሱን። ስለዚህ ክፍል ውስጥ ሲማሩ ልጆቹ ለራሳቸው እውቀት ከመገብየት
ባሻገር አንቺም ቤት ውስጥ ስለምትጠይቂያቸው ላንቺ ምን መንገር እንዳለባቸው የሆነች ነገር ይዘው መሄድ እንዳለባቸው ያውቃሉ። በቃ ያውቃሉ። በቃ ተራ ይዘው እኔ ተራይ ነው ተራይ ነኝ የኔ ተራ ነው ምናምን እየተባባሉ እየተፎካከሩ ነው እንትን የሚሉትና እንደዛ ነው ማስጠናቸው። ካልገባቸው ተጨማሪ እንትን እላቸዋለሁ እስኪገባቸው ማለት ነው። እንዳልሹ እየኖርሹ ስለሆነ ላንቺ ምናልባት አዲስ ላይ ሆነ ይችላል። አዲስ ኖርማል ነገር ነው የሚመስለኝ እኔ። እኛም እየኖርን ነው መኖር ከተባለ ግን ያንቺ ለየት ይላል። እዚህ ጋርም እየመሰከሩ ነው የትዳር አጋርሽና እንዴት በቃሽ ሰዓቱ እንዴት አብቃቃሹ? ራስሽ ተማሪያለሽ፣ ልጆችሽን ታስተምሪያለሽ፣ የባለቤትሽ ሀቅ አልጎደለም፣ ልጆች ትንከባከቢያለሽ። ምን የተለየ መንገድ ብትጠቀሚ ነው? ሌሎች እህቶች በጣም የሚወስዱት ትምህርት ይኖራል ብዬ አስባለሁ። ከዚህ ሰዓቱን አብቃቃል። ሰዓቱ በቂ ነው ማለት ጧት ነገር አሁን ለውለኝ ብነግርሽ ምሳቃ ምናምን ቼክ አረጋለሁኝ። ሀታኔ ትንሽ ወያሞኝ ወይነ ነገር ተከስቶ እንኳን ሳልሰራላቸው ነው በቀር ቼክ አረጋለሁኝ። ምሳቃቸውን በጥንቃቄ ነው በራሴ ነው እንትን እምላላቸው ማለት ነው። ከዛ ወደ መድረሳ ወደ ትምህርት ቤት ይሄዳሉ፣ ሸኛቸዋለሁኝ። ወደ ቤት ተመልሼ እሱ ቁርስ የሚበላ ከሆነ አንዳንዴ በስራ ጉዳይ ቶሎ ነው የሚወጣው። የሚበላው ለሱ አዘጋጃለሁ። 3 ሰዓት መድረሳ ነኝ። ቤቴ ውስጥ ያለውን ነገር አስተካክልና 2:30 እስከ 3 ጉዳይ ወደ መድረሳ ሄዳለሁ ማለት ነው። ከዛ 6 እስከ 6:30 ወደ ቤት እመለሳለሁ። ከዛ በኋላ ቤት ያለውን ነገር ባዶ ነው ቤቱ። ሰራተኛ ትኖራለች ብዙ ጊዜ አስተካክዬ ምሳ ለሱም ልጆቼም ማድረግ ያለብኝን ነገሮች አድርጌ ልክ እንደ ልጆቹ ግን ቤት ስገባ እኔ ተምሬ የመጣሁትን ነገር አላስቀምጥም። ቼክ አረጋ ኖት ይዛለሁ። ኡስታዞቼ በዚህ ነው የሚያቆኝ። በፍጥነት የሚያወሩትን ኖት ይይዛለሁኝ። እቺ ልምድ አለችኝ። የያስኳትን ኖት ገብቼ እንደገና ሪቫይዝ አረጋዋለሁ ማለት ነው። አላስቀምጥም። በነጋታው ራሱ ስንሄድ የሆነ ይጠይቁናል። መላሽ ትወኛለሽ ማለት ነው። በዛን ሰዓት አዲስ አይሆንብሽም። ሪቫይዝ ስላደረግሽ በነገራችን ላይ ኡስታዞቻችን ምርጦች ናቸው። ኢማን ማሻአላ ምርጥ ኡስታዞች ኤዱኬሽናል አካዳሚክ ባክግራውንዳቸው ራሱ ምርጥ ነው። በጣም አደብ ያላቸው መምህራኖች ናቸው። ብቁ ናቸው በቃ በሁሉም ነገር ማለት ነው። ማሻአላ ምን ያህል ጊዜ ፈጀብሽ ትምህርቱ? ምን ያህል ጊዜ ቆየሽ? ዲፕሎማ 2013 ነው የተመዘገብኩት። ክረምት 2015 ተመረኩኝ። ከዛ ደግሞ ቀጠልኩ። ወዲያው አድቫንስ አልተቀመጥኩ። አድቫንስ ተቀጠልኩኝ። በጣም ትንሽ ማወቅ ምንም ጥቅም የለውም። ትንሽ እውቀት በሽታ ነች እና መቀጠል ስላለ አሁንም ገና ትምህርት ቤቱ ወደ ዩኒቨርሲቲ የሚያድግበት እድል ነው ያለው አሁንና ኢንሻአላህ እማራለሁ። ለውጤቱ ለምናምኑ ሳይሆን ለእውቀት በቃ ለእውቀት ነው የምማረው። ብዙ ጊዜ ስማር እኔ ደስ ይላል በጣም። ትዳር እንዴት ነው? ትዳር አሪፍ ነው። ምርጥ ባል ነው ያለኝ። እሱ ነው የሚገፋፋኝ። እንዲያውም እንድማርም እሱ ነው የበለጠ መጀመሪያ ራሱ ፍላጎቱ ነበረኝ። ከልጆች ጋር ነበር የምታገለው። አሁን የመጨረሻው ላይ 6 አመት ሆኖታል። በቃ ደህና ናቸው፣ አሪፍ ናቸው። በቃ ከኔ ወርደዋል ትንሽ እና እንድማር እንትን የሚለኝ ራሱ እሱ ነው የበለጠ ማለት ነው። ሀታ የሆነ አሞት እንኳን ቤት ቢውል በሆነ አጋጣሚ ሂጂ ነው የሚለኝ። መድረሳ ሄደሽ ተመለሽ በቃ እንድቀር አይፈልግም። ደስ ይላል በጣም። እሱ አስተዋጽኦ አለ በጣም። ቢገርም አሁን ሁለተኛው ልጅ ነፍሰ ጡር ሆና ኤችኦ እየተማረች በጣም መድከም ምናምን ነበረው ነውና ግን ያው የግድ ትምህርቱን መሸፈን ስለነበረባት እንትን ብላ ሐሙስ ቀን ክላስ ገባች። ግራጁዌሽናቸው ቅዳሜ ነው። ፈተና ላይ ነበሩ እና አርብ ጧት ስንተኛ ወሯ ላይ ነበረች? ኦሬዲ መጨረሻ ተቃርቧል። ስምንት እየጠበቀች ምረቃው መውለዱም ያው መጨረሻው ላይ የነበረበት ነውና ጁማ የመጨረሻ ፈተናቸው ነው። ቅዳሜ ግራጁዌሽን ተነስታ ጧት ቁርስ ሰራችና ልትወጣ ስትል መጥመጣ በቃ ዋንጫውም ሰርቲፊኬቱም አራስ ቤት መጣላት። ቅዳሜ ላይ ማለት ነው። እና ጥንካሬዋ ማን ተቀበለ?
ማን ተቀበለላት? ያው ይዘው መጥተው በጣም ያከብራታል። ጋውን አልብሶኝ እዛው ይዘው መጥተው ዩኒቨርሲቲው ሬጅስትራር ፕሬዚዳንቱ ያው ጎበዝ ተማሪያቸው ስለሆነች መምህራኖች ይወዷታል። በልዩ እንትን ነው የሚያዩት። ያው እንደነገርኩሽ አንድ ነገር ከያዘች እዛ ላይ በጣም ኮሚትድ ነች። ስለዚህ በሄደችበት ያው መምህራኖቿ አንዳንዶቹ መምህራኖች እንደውም በዛን ጊዜ ክላስ ገብተው እሷ በአጋጣሚ ከቀረች ረሃም የለችም ዛሬ ምናምን ነው የሚሉት። የማስተማር ሀፒታይታቸው ምትከፍል እና በጣም በእንትኗ በኩል አላህ እንግዲህ ለኔም ያው እንደ ስጦታ በየው ስሜቱን ማወቅ ፈለኩኝ። ምንድነው ምን ይመስላል ስሜቱ የዚች አይነት የትዳር አጋር ባልደረባ መሆን ፓርትነር መሆን ምንድነው ስሜቱ? ያው የዱዓ ነው መቼም እንግዲህ ማንንም ሰው ትዳር ሲመሰርት ያው በጣም ልጅ ወጣት ሆኖ ወደ ትዳር ሲመጣ እንዳይነባል እንደ አይነት ሚስት ምናምን እንላለን አይደል? መስፈርቶች አሉ። አዎ እንግዲህ የትዳር ሂደት አጋጣሚ ነው። እኔ ለስራ ከወሎ ተነስቼ እዛ ሄድኩ አላህ አገጣጠመን ማለት ነው። ስለዚህ እኔና እሷ አላህ በተለይ ለኔ ደግሞ ያው የዱዓ ያው ስጦታ ነው የምላት። ምክንያቱም አንዳንድ ጊዜ ያለፍኩበትም እንትን ያው ስለሆነ ትንሽ ኃይለኛ ነኝ እኔ ከወታደር ይጠበቃል። ኃይለኛ ነኝ። ህግ ጥብቅ ነው ምናምን ኮስተራነቱ አለ ምናምን ያንን የምታቻችልበት እኔ ራሴን አውቀዋለሁና ታዘባለሁ። ያን የምታቻችልበት መንገድ እኔን በጣም የምትገዛበት መንገድ በጣም ነው እንትን ማደርገውና ለኔ እንደ ልዩ ስጦታ እንደ ሽልማት ነው ያ አላህ ስጦታ ብዬ ነው የማስበው። ከዛ ውጭ ሴቶች እንዲማሩ በጣም ጥብቅ እንትን አለ ፍላጎት አለኝ። በተለይ ደግሞ የኔ ሲሆኑ ብዙ መጽሐፍት ምናምን አነባለሁ። በተለይ ከወታደር ቤት ከወጣሁ ደግሞ ወደ ድኑ ስጠጋ ትልቁ የድናችን ቤዞቹ ሴቶች ሆኖ አያለሁኝ ማነባቸው። ለምሳሌ እኔ አሁን የፈለገውን አሁን በሼክ በኡስታዝ ደረጃ ብትሄጂ ውጫዊ የሆነ ነው እንትኑ የእውቀት እንትኑ የሆነ የመድረሳ ገብቶ ነው። ግን ሀገር ወይም ማህበረሰብ የሚገነባው በሴቶች ነው። እቤት ውስጥ ልጆች ያለው 5 እኔን ጨምሮ አሁን ስታይ ማማ እንዲህ እንዳታደርግ እሷ እንዲህ እንዳታደርግ የእሷ ህግ አለ ቤት ውስጥ እሱ እየቀረጸችን ያለበት መንገድ አለ። ያ ደግሞ በትምህርት ቤት ከመሄዳቸው በፊት እናትን ነው የሚያገኙት። እኔ ጋር ያላቸው ጊዜ ምናልባት በአመት በወራት ብታደርጊው በአመት 1 ወር ቀናቶች ሊሆኑ ይችላሉ የሚገናኙት። ስለዚህ የሚሰሩት በእናታቸው ነው። ስለዚህ እቺ እናት ብትማር አካዴሚካሉ የድኑ ሙቀት ቢኖራት ደግሞ በተለይ ለባሎች ትልቅ ምርኩዝ ናቸው። ለምሳሌ አንዳንዴ በጣም እንትኩኝ እመጣለሁ ከውጭ ያው የስራው እንትን ምናምን ሆነና መጣና ውሉ ጠፍቶ ቢመጣና ምን ሆንክ ምናምን እንደዚህ ታዲያ ይሄኛው እንዳይኮ ቢሆን እንዴት ይሄን ማወቅ ተሳኒ ምናምን ቀሽም ነኝ ምናምን ላለው አየሽው እናንተ የምታውበት መንገድ እንትን ነው። እኛ ደግሞ ይሄ ቀጥታው መንገድ ስለሆነ ጥቁር ሆኖ ካየነው መንገዱ ጥቁር ሆኖ ነው የሚታየን። ስለዚህ ያንን ነገር ይገልጣል። ለወንድ ልጅ በጣም ትልቅ ምርኩዝ እጅ ላይ ያለሽ ባትሪ ብዬ ነው የማስበው የተማሪ ሴት። ስለዚህ ቤታችን ጠንክራ እሷም እንድትማር በቃ ጥቅሙ ላይ አሁን እሷ ዋንጫውንም ሜዳሊያውንም ምናምን ደረደረችው። ግን እኔ ላይ ነው ልጆቼ ላይ እኔ ላይ ነው ውጤቱን እያየን ያለ ነው። እሷ ላይ አሁን በተማረችበት የሰራችበት አይደለም ልጆች ላይ ነው ጊዜ ተሳልፈው ምናምን ግን እኛ ላይ ነው። ስንታመም ምንድን ነው አሁን በጤና ተመርቃለች። ልጆቹ ሲታመሙ ምን ያስፈልጋቸዋል? ምልክቶቹ መድኃኒት አወሳሰዳቸው ምግብ የትኛው ነው እንትን የሚለው ነገር ስታስቢው ጥቅሙ ለወንዶቹ ላባወራው ነው። እንደ ሴት አጠቃላይ ስትወስድ ደግሞ የተማረች ሴት በጣም በእውቀት በተርቢያ የተገነባ ማህበረሰብ ትፈጥራለች እና የትምህርት መርህ ጠበቅ ያለ ነው። ከዛም ጋር በተገናኘ ነው ጠንክሪና ተማሪ እያልኩ ሞራል የምሰጠው። አልፎ አልፎ የተማረችን ሴት ወንዶች ለትዳር ሲፈሩ እናያለን። ታዛዥ አትሆንም ኦርሰም የሚያስቀምጧቸው ሪዝኖች አሉ። ራህማ ጋር ምን አለ? እኔ የበለጠ ለኔ መታዘዝን መተናነስን አክብሮት ነው የማየው። እንግዲህ ሁሉም ሰው አንድ አይነት ስላልሆነ
እያንዳንዱ ሰው በሚመዝነው ልክ ነው። ምናልባት የኔ ዲግሪ አንድ ሊሆን ይችላል። እሷ በነገርኩሽ መንገድ ነው። ግን እኔ አባወራነቴን የእሷ መመር አላሳጣኝም። የበለጠ እንዳውም የኔ ሀቅ እንዲጠበቅ አስችሏል ብዬ አስባለሁ። በተማሪሽ ቁጥር የበለጠ ኃላፊነት እያወቀች ሀቅ እየጠበቀች ነው የምትሄደው። እውነት ነው። የኔ ግዴታ የትኛው ነው? ለባሌ ማድረግ ያለብኝ ለልጆች፣ አጠቃላይ ለማህበረሰብ ወይም ለጓደኛ፣ በዙሪያሽ ላለሽ ለፋሚሊ ከኔ የሚጠብቀው ምንድን ነው የሚለውን ነገር በደንብ እንድትወጣ የሚያስችል ነው ብዬ ነው የማስበው እንጂ ያው እንግዲህ ቅድም ፍርሃታችሁ መሰረተ ቢስ ነው። አትፍሩ። የትዳር አጋሮቻችሁን ካልተማሩም ማስተምሩ፣ የተማሩም ከሆኑ ጭነት ያቀላል። የሴቷ መማር ጭነት ያቀላል። በጣም ብዙ ሸክም። እኔ አሁን ምን አጠኑ እንዴት ሆኑ? ምናልባት ቅዳሜና እሁድ የግብረ ገብ ይሄ ከሚሊተሪ ጋር ካለፍኩበት ጋር እንደዚህ ልጆቹ ምን መሆን አለባቸው ነገ ሲያድጉ በሀገራቸው እንደ ኢስላምም እንደ ኢትዮጵያ እንደ ሀገራቸው ምን ይጠበቅባቸዋል? ይሄ ጀነራል ኖሌጅ የምትይውን እናወራለን። የኔ አስተዋጽኦ የምትይው ከዛ ውጭ ምን ተማሩ እንዴት ሆኑ ጥሩ ውጤት ሲያመጣው ባባ ይሄን አመተናል እንሸለም ይላሉ። ያን ታርጌት ትችያለሽ እንጂ ያ ባይሆንስ ያማታረግ እናት ብትሆን ምን እንደምትሆኚው ወይ ራስሽ ቢዚ ትሆኛለሽ። አለበዛ ደግሞ ገንዘብ ወጪ አድርገሽ አስጠኝስ ምን ያክል ነው? አንቺ በሚፈልጉው መንገድ ልጅሽን ተረድቶ ፍላጎቱን አውቆ በዛ መንገድ ሸፕ አድርጎት ተረዳያለሽ። ብቃታቸውም ራሱ ጥያቄ ውስጥ የሚገባ ነው። እናታቸው ሲሆኑ በደንብ እንትን አለ። በቃ በደንብ ቅርርቡ አለ። የሚፈልጉትም እያንዳንዱ ባህሪያቸው የአምስቱም የተለያየ ባህሪ ነው። ያንን ባህሪያቸው እኔ እንደውም እሰልቻለሁ አንዳንዴ። በቃ እሷ ላይ የማየውን ነገር ታግሳ እያንዳንዳቸውን ፍላጎት ስታደርግ በዛ ልክ አልሆንም እኔ ስርዓትን ያዝ ምናምን ልል እችላለሁኝ። የዛን ጊዜ ደግሞ ልጆች ደግሞ ቁጣ አይፈልጉ። ስለዚህ እኔ ጭነት ያቀሉላቸዋል። ሚስቶቻቸውን አስተምሩ ነው ምለው። ቆንጆ መልእክት ነው። በዛው እግረ መንገድ ወታደር ቤቱንም ነካ ነው። ወታደር ቤት 14 ዓመት ነው የገባሁት። በ14 ዓመት ማለት ነው እድሜ ወደ 22 ዓመት አገልግያለሁ። በተለያዩ ፖዚሽኖች ላይ ሰርቻለሁ። ምን ነበር አጋጣሚው? ያው ልጅኜ ነው በረሃ የገባሁት። ከዛ በኋላ የሀገር መከላከያ ሰራዊት ሲቋቋም ደግሞ የኢህአዴግ ሰራዊት ሆኜ ነው የመጣሁት። ከዛ ደግሞ የሀገር መከላከያ ሰራዊት ሆኜ እስከ 100 አለቃ ማዕረግ ደርሻለሁ። እንግዲህ 22 ዓመት 14 ዓመት ሲናገሽ አብዛኛውን እድሜን የወጣትነት ራስን ታቂበት የወጣትነት እድሜን ወታደር ቤት ያሳለፍኩት። አልሐምዱሊላህ በጣም ወደዋለሁኝ። ብዙ ይሄ ከማህበረሰቡ ጋር የምኖርበትን መንገድ በጣም ይቀርጽሻል እና በጣም ነው ሚሊተሪ ቤት የኖርኩበት ህይወት በጣም ወደው። አንዳንዶች እንደውም መታወቂያ ምናምን ሲሉ ከጺምም ጋር ከምን ጋር ያያይዘው የእውነት ነው የውሸት አይመስልም። አዎ የእውነት ነው የውሸት መታወቂያ ምናምን ይላሉ። የውሸት መታወቂያ የለም። እና እንግዲህ ያው ከሚሊተሪ ቤት ከወጣሁ በኋላ ደግሞ ወደ ድን እውቀቱ ገባን። ያው በተለያዩ አገልግሎቶች ላይ የግል ኑሮ እየኖርን በተጓዳኝ ደግሞ ድን የሚካድም ነገር እንዲሁ አስተዋጽኦ አደርጋለሁኝ። አልሐምዱሊላህ ወታደር ቤት ያው 22 ዓመት ኖሬያለሁ። ከሀገር ፍቅር ጋር ከቤተሰብ ምስረታ ጋር የሆነ የጨመረው ነገር አለ? የሚፈጥረው ነገር አለ? እንደው እኔ ሁሉም ሰው ውትድርናን ለ2 ዓመትም ከዛም በላይ አይቶ ቢወጣ ወንድ ቤተሰብ ለመምራት አጠቃላይ ማንነትሽን ይቀይራል። ሰዎች ጋር ተግባቦት ከሚስትሽ ሊሆን ይችላል፣ ከልጆችሽ ሊሆን ይችላል፣ ከቤተሰቡ ከማህበረሰቡ ጋር ያለሽን ተግባቦት ይቀይራል። መጥፎ ባህሪያቶችን ያስወግዳል። ምክንያቱም በርካታ ኮርሶች አሉ እዛ ውስጥ። እነዛ ኮርሶች አዲስ ሰው ነው የሚያደርጉሽ። ቁጡ ከነበርሽ ታጋሽ እንድትሆኚ፣ ፈሪ ከነበርሽ ደፋር እንድትሆኚ፣ መናገር ማቺ ከነበረ የንግግር ክህሎት እንዲኖርሽ አለ። ይሄ ሁሉ ኮርስ አለ። ውጊያ ብቻ አይደለም ስልጠናው። ውጊያው የመጨረሻው ነው። ምክንያቱም ወደ ውጊያው ስትመጪ እነዚህን ተላብሰሽ ነው
ምናልባት በተፈጥሮ ፍርሃት ያለበትን ሰው ውጊያ ይዘሽ አትገቢም። በስልጠና አለው የራሱ ስልጠና ውጭ ያለው ሰው ግን ይሄንን ሁሉ አያውቅም የሚመስለን። በቃ ወታደር ሲባል መፍራት፣ መሸማቀቅ፣ ሁሉንም የሚገድል ሁሉንም የሚያስፈራራ የሚያስር እንደዛ ነው አድርገን የምንወስደው። በጭራሽ። እኔ እንዳውም አሁን በተለይ ለሙስሊሙ ማህበረሰብ ልጆቻቸው ወታደር እንዲሆኑ እመክራለሁ። ሞት እንደሆነ ያስገቡ ልጆቻቸውን ወታደር ቤት እንዲያስገቡ ለመሰለሽ ሞት የትኛው ቦታ ላይ አለ። ከተጻፈለት ቀን ውጭ አይሄድም። እንደ ሙስሊም አይሞትም። እኔ ለምሳሌ 9 ጊዜ ቆስያለሁ። 9 ጊዜ ይሄን ተውም ጠባሳለ እሱን ጥይት 9 ጊዜ በተለያየ የጦር አውድ ማለት ነው። ሁለቱ እንደውም አንደኛው 3 ወር ኮማ ውስጥ የነበርኩበት ነው። መሞት ከነበረብኝ የዛን ጊዜ ነው። ግን ወታደር የሆነ ሁሉ አይሞትም። ጦርነትም የገባ ሁሉ አይሞትም። እዚህ ሰላም ሲቪልም ሆኖ እዚህ አልጋ ነው የተይቶ ይሞታል። ምግብ እየበላ ይሞታል። ያው መሄጃ መንገዱ ሰበቡ ነው እንጂና እንደ ሙስሊም ኡማ እኛ ለሚሊተሪ የተሰጠነን እስልምና ውትድርና ነው ብዬ አምናለሁ። እኔ አሁን ሲገባኝ ሳቀው እኔ አሁን ባለይ ብስለት አሁን እስልምና በደንብ ገባኝ። እድሜ ደርሶ አይደለም የወጣሁት፣ ኦሬዲ መውጣት ስለፈለኩ ነው የወጣሁት እንጂ አሁን ባለይ ግንዛቤ እዛ ውስጥ በሆን ኑሮ ትልቅ አገራዊ አገልግሎት ይኖር የነበረ ብዬ አስባለሁ። በተለይ ልጆች ቀርተው በደንብ ተርቢያ ይዘው ውትድርና ቤት ቢገቡ ሀገር ይጠቅማሉ። አብዛኛው መከላከያ ውስጥ ብትሄጂ ለማዕረግ ለተለያየ ነገር የሚመረጡት በሙስሊም ማህበረሰብ ሲያደጉ ቅራት እንኳን ባይኖራቸው ያ እስላማዊ እንትሩ ስላለ በቤተሰብ ኸምሩ የተለያዩ እነዚህ መጥፎ የምታያቸው ተግባራት በሚሊተሪ ህጉም ውስጥ የተከለከሉ ናቸው። ስለዚህ ፊት የምታደርጊው የሙስሊሙ ነው። ስለዚህ ወደዛ ወደ ከፍተኛው ኃላፊነት ወደ ተለያየ መንገድ የመምጣቱ እድሎች አሉ። እንደገና አሁን ያለን አጠቃላይ ሀገራዊ የሙስሊሙ ሁኔታ አለ። ብዙ ጀነራሎች ሊኖሩን ይገባል። ብዙ የመከላከያ የጦር ጠበብቶች ሊኖሩን ይገባልና እንደ ሙስሊም ሀገራችን ላይ ተገኝቶ መብትን ማስከበር ለሀገራችን እንጠቅማለን። በሀቅና በሀቅ ለሀገር በሚጠቅም መስዋዕትነት ሀገሩን የሚታደግ ኡማውን የሚጠብቅ ብዙ የጦር ጠበብቶች ሊኖሩ ይገባልና ብዙ ጊዜ አላይም፣ አይገባም። ኢቨን ፖሊስ እንኳን ከሚገባ አንድ ሙስሊም ሰው ልጁን ወደ ንግድ ሄዶ ወደ ምናምን እዛ ሄዶ ከዛ ወንጀል ምርመራ የሚያደርግለት ሌላው አካል ነው። የሆነ ዳኝነት ቦታ ብትሄጂ የሆነ አካል ነው። ግን እኛ እዛ ብንሆን እንኳን ለሰው ልጆች አይደል ለሌላ ፍትህ ማስፈን እንድንችል ሃይማኖታዊም ግዴታ ያለብን ለሰው ልጆች ሰላም የሆነ ምቾት ያለው ኢንቫይሮንመንት መፍጠር ነው የድኑ ህግ አይደለም። ስለዚህ ያን እናደርጋለን። ብዙ ተበደልኩ ብዙ እንደዚህ ሆንኩ ምናምን እኔ ብዙ አይመቸኝም እንደዛ ሲሉ ያንተ ሚና ምንድነው ነው የምለው። ቀድሜ ያንተ አበርክቶ ምንድነው? ሀገርህ ነው ተጋፍተህ ራስን ለዘቋርገህ ተበደልኩ ማለት ያስፈልግ ይገባል። የሆነ ነገር ይዞ የሆነ ብቻ የራሱን የሆነ ነገር መያዝ ነው የሚፈልገውና ሙስሊሙ ማህበረሰብ ልጆቹን በተለይ ዩኒቨርሲቲ እየጨረሱ ስራ ፍለጋ ላይ ያሉ ልጆች ይግቡ። አሁን እንደ ድሮው አይደለም። ዘመናዊ ዓለሙ እየሰለጠነ የጦር ስትራቴጂ አጠቃላይ እንትኑ እየሰለጠነ በዘመናዊ እውቀት የሚጠይቅ ወቅት ስለሆነ ብዙ እንግልት የሌለበት አእምሮን ብቻ ተጠቅሞ እንትን የሚል ስለሆነ ሙስሊሙ ማህበረሰብ ልጆቹ ወደ አጠቃላይ መንግስታዊ ተሳትፎ ሊኖር ይገባል። በመከላከያው፣ በፖሊሱ፣ በዳኝነት ዘርፉ ላይ ብንገባ ለኡማው አስተዋጽኦ እናደርጋለን ብዬ አስባለሁ። ደስ ይላል በጣም የሀገር ጠባቂነቱ የሀገር መውደዱ ስሜት ከኛ ከተርታ ሰዎቹ ይልቅ እናንተ ጋር ጥልቅ እንደሚሆን እርግጠኛ ነኝ። በጣም ደስ ይላል። የወታደር ባለቤት መሆን ስሜቱ ምን ይመስላል? ገጠመኝም ካለሽ እንደው? አሪፍ ነው። መጀመሪያ አካባቢ እኔ ስትሪክት ነገር ለሆነ እኔ ትንሽ ማቹርድም አልነበርኩም።
ደነግጥ ነበር አንዳንድ ነገር ከለመርኩት ወታደራዊ ሰላምታ ነው የሚሰጡት አይደለም በቃ ሲሪየስ ነው በቃ የሆነ ከለመርኩት ውጭ ሆነብኝ ከቤተሰብ ወጥተሽ እንትን ስትይ ግን እየለመርኩ ሲሄድ በቃ እንጃ አሁን እንደዛ ባይሆን ኖሮ የፍርሃት ነው እንደ አሁን ለዋንጫና ሜዳሊያ አይደለም በፊት ነው ያልኩሽ አሁንማ በፊት በጣም እንለያያለን አሁን በጣም አንድ ነን ማለት በብዙ ነገር ማች አድርገናል አሪፍ አንድ ገጽ ላይ ሆነ ተላምደናል ማለት ነው የተነሳ ማለት ነው ደስ ይላል እስከ ዛሬ ድረስ በትምህርትም ልጆችንም ተርቢያ በማስያዝ በመንከባከብ ቢዚ ሆነሽ ያልገለጽሽው ስሜት ካለ አሁን እንስማ እኔ እንጃ ወላሂ ምንም እያሰብኩ አይደለም አሁን ልጆቼ ከፍ ብለውልኛል ሌላ ልጅ ካልመጣ በስተቀር እኔ ወደ ስራ በወጣ ደስ ይለኛል ግን እሱ ፍቃዱ ከሆነ ማለት ነው በተማርኩበት የግልም ቢሆን የራሴን ብሰራ ደስ ይለኛል ከፈቀዱ ይፈቅዳሉ ይመስለኛል እንግዲህ ምን ይላሉ አይ እውቀት ላይ ያለው ነገር እውቀት ላይ አሁን ሁለት ነገር ምኞት አለኝ ከሷ በሜዲሲን ብታጠና ዶክተር የመሆን ድሉ አላት ያን እንድትማር ፈልጋለሁ ዋናው እሷ ሆኖ አሁን ደግሞ በዚህ በዲኑ ላይ ብትበረታ ደግሞ ጥሩ የማስተማር የመግለጽ የማብራራት ችሎታ ስላላት ብዙ እህቶቿን ብዙ አምሳያዎቿን ማፍራትና ብዙ ምርጥ እናቶች ምርጥ እህቶችን ምርጥ ልጆች ማውጣት ትችላለች ቢያስባለሁ ምርጫው እሷ ነው አይ ከዛ ውጭ ወደ ኮመርሻል ነው ምናምን ካለች ምርጫው እሷ ነው ብዙም አሁን አልጋፋተም እስካሁን በኔ ተጽዕኖ ስለሆነ የትኛው ነው የሚለው ነገር ያው እሷ ምርጫ ነው የኔ ግን እንደዚህ ቢሆን ነው ማርጠው ደስ ይላል ስለዚህ ምርጫ ተቀምጦልሻል የሱ ማሳብ ጥሩ ነው አሪፍ ነው እስካሁን ለከፈለችው መስዋዕትነት ለእናትነቷ ለታታሪነቷ ምናልባት ምስጋና ካልደረሳት እስካሁን ደርሷትም ከነበረ አሁንኛ ብንሰማ ደስ ይለናል ያው ወታደር ፍቅሩንም ጥላቻውን ለመግለጽ ፊት ለፊት ነው ብዙ አይፈራም ብዙ ጊዜም ነግራታለሁ ግን አሁን ያው ባደባባይ ለኛም ይሆን ልክ እውነት ነው አይ ለኔ ቅድም ነግሬሻለሁ ወደ ዘጠኝ ጊዜ ቆስዬ ምናምን የነበርኩበት አብዛኛው ህይወት ላይፍ ያለፍኩበት ጫማ ሳይፈታ ሻንጣ ጀርባሽ ላይ ትጥቅ ሁሉ ጊዜ ስታንድ ባይ ሆነሽ ይሄኛውን ህይወት ታቂው ሌላ ህይወት ነውና ከዛ ህይወት ወጥቼ አዲስ ህይወት ነው ሚስት ልጆች ህይወት በቃ አለ አይደለም ያን እንግዲህ ያገኘሁት እሷ ለምሳሌ ይሄ መብራቶች ከሌሉ አሁን አንተያይም አይደል አንተያይም ለኔ ደግሞ አሁን ይሄ መብራት ማለት ቤት ውስጥ ስለዚህ ለኔ መብራቴ ነሽ ነው ማለት በጣም ነው የምወዳት በጣም ነው ማፈቅራት አንድም ነገር አታጓደልም በኔ ሀቅ አላህ ይሄ ሁሉ እንደዋና አላህ ይቀበላት በዚህ ነው ያለኝን ተመገልጽ ተቀብያለሁ በጣም ነው ወድ በጣም ነው ማከብረ ከልቦ ለዲኑም መልካም ሰው ነው በቃ የተቸገሩ ሰዎችን ሲያይ ለሃይማኖት በተለይ በጣም ታማኝ ማለት ነው ሁሌም የማይቀየር ኢባዳው ራሱ የሆነ አንዳንዴ አሞት እንኳን ምናምን የሆነ ሱና ነገሮችን እንኳን ማቋረጥ የማይፈልግ መተውም የማይፈልግ ሰው ነው ማሻአላህ እሱን አከብርለታለሁ አላህ ይቀበለው ወድለታለሁ ማለት ነው ደስ ይላል በጣም ደስ ብሎናል እዚህ ኩራት ሁሉ ባለቤት ስለሆናችሁ ተጋግዛችሁ ነው ብቻሽን ምንም ማድረጋችን ብቻውን ምንም ማድረግ አይችልምና ትዳር መተጋገዝ መሆኑን መተባበር መሆኑን
በእናንተ አይተናል። ሌሎችም ከዚህ ቤተሰብ የሚወስዱት ትምህርት ይኖራል ብለን እናስባለን። ስለመጣችሁ እጅግ አድርገን እናመሰግናለን። እንደተባለው ደግሞ ከዚህ በኋላ በጣም ብዙ የምንጠብቃቸው ነገሮች ይኖራሉ። በርቺ፣ ትዳራችሁንም አላህ ያጽናላችሁ፣ ረጅም ጊዜ ረጅም አመት የምትኖሩ። ለኢማን ግን እንትን አለኝ ለኮሌጁ እሺ፣ አንዳንድ ኮሌጆች አውቃለሁ፣ ኢስላሚክ ኮሌጆች ብዙ እናቶችን የሚያስተምሩ ማለት ነው። ሲማራሩ እናቶች ብዙ ያለውና ምስጋናም እንዲቀጥሉበትም ነው። ብዙ ጊዜ ማኔጅሜንቱም ኡስታዞቹ ለእናት በሚመች መንገድ ልትወጪ ስትይ ልጅ ታመመ ልትባይ ትችላለሽ። ሰዓት ማርፈድ የመሳሰለው ነገር ይኖራል፣ መቅረት ሁሉ ይኖራል። ያን ሁሉ አክሰፕት አድርገው ነው ትምህርት የሚሰጡትና ለእናቶች በጣም የተመቸ ነው። በእውነት ሀቂቃ ነው፣ በጣም የተመቸ ነው። ይህን ደግሞ ብዙ እናቶች እንዲመጡ ወደዛ እንዲመጡ ወደ ትምህርቱ እንዲመጡ የሚያደርግ ስለሆነ እንዲቀጥሉበት ደግሞ የተመኙት ደረጃ ዩኒቨርሲቲው ተገንብቶ አልቆ ብዙ እናቶች ብዙ ኡስታዝ የሆኑ እናቶች ብዙ ሙፍቲ እናቶችን የሚያፈራ ተቋም እንዲሆን እንመኛለን። እኛም ያው የዛው ቤት አካል ነን፣ በልጆቻችንም ያው ይከተላሉ እና በጣም ነው የማመሰግነው ኮሌጁን ለማለት ነው። ትንሽ ስለ ትምህርት ቤቴ ማለት ነው። እንደዚህ ጓደኞቼ ወሊድ አለ ተወጃጅ ወይ ከመም በላይ መውለድ ማለት ነው። በጣም ኡዝር ወላሂ ኦዲዮ ነው የሚቀዳል ይፈቀዳል ለነሱ ማለት ነው። እዛው አራስ ቤት ሆነው እንዲከታተሉ አያቋርጡም። በቃ ተመልሰው ይመለሳሉ። ሀታ ሁለተኛና ሶስተኛ የወጡት ልጆች ከኛ ክላስ ማለት ነው ሁለቱ ወልደው ነው የመጡት ተመልሰው ማለት ነው፣ የደረጃ ተማሪዎቹ ማለት ነው። እና አሪፍ ነው በጣም እንትን አይደለም ይሄ ነገር ማለት ነው። እኔ እንደማስበው አንዳንድ አስተያየት ሲሰጥ ሰማለሁኝና ስለባይነት አይደለም፣ የሆነ በቃ የሰዎቹን ችግር ከመረዳት አንፃር ነው። ኡዝሩን ለማሳጣት ነው። እንደገና ደግሞ አሁን ስንጀምር በጣም ብዙ ነን ሆነን የምንጀምረው ማለት ነው። እናቶች ደግሞ በተለይ እናቶች ናቸው በብዛት ማለት ነው። የመሳነፍ ወደ ኋላ የመቅረት ነገር አለ። እንደምንም ታትረው ቢመጡ ጥሩ ነው። ገባሽ? ሸይጣኑ ወደ ኋላ ይጎትትሻል። ከእንደዚህ ከዲን እውቀት እንድትርቅ ያደርግሻል። ታግለሽ መምጣት አለብሽ። የትዳር አጋሮችም አስተዋጽኦ ይኖራቸዋል እዚህ ላይ ማለት ነው ቢገፋቸው። አሁን እኔ ታሞ ምናምን ወላሂ በጣም ታሞ ሁሉ አያስቀረኝም እሱ ማለት ነው። እና ይሄን አስተያየት አለኝ። ትምህርት ቤቱን በጣም ነው የማደንቀው። የምሬ ነው የምልሽ። በተለይ ኡስታዞቹ ሁላቸውም ማለት ነው መደጋግመው ነገር ደስ ይላል። በጣም የሚታወቅ ነው እንግዲህ ማን ኢስላማዊ ኮሌጅ እየሰሩ ያሉት ስራ የሚታወቅ ነው። ምስጋናችሁ ደግሞ በእኛ በኩልም እንደደረሳቸው ተስፋ እናደርጋለን። በድጋሚ እንኳን ደስ ያላችሁ። ለሌሎች ትልልቅ ስኬቶች እንዲያበቃችሁ አላህን እንግዲህ ምኞታችን ነው። ስለመጣችሁ አመሰግናለሁ። እኛም እናመሰግናለን። የተወደዳችሁ ተመልካቾቻችን የእንግዳ ሰዓታችን ይህን ይመስል ነበረ። መወዳችን ይቀጥላል። አብራችሁን ቆዩ።